ሰላም እንዴት ናችሁ? በዚህ ቪዲዮ የጂኦግራፊ ቻፕተር ዋንን አብረን የምንመለከት ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ በቀጣይ የሚለቀቁ የጂኦግራፊ ቻፕተር 2፣ ቻፕተር 3 ሌሎች ትምህርቶች ቪዲዮዎችን እንደዚህ አይነት በሆነ መንገድ ማግኘት ትችላላችሁ። ቻፕተር ዋን የሚያብራራው ስለምንድን ነው? የጂኦግራፊ ዴፊኒሽኑን፣ ስኮፑን እና ቲሙን የምናይ ይሆናል። 1.11 ወይም ደግሞ ሚኒንግ ኦፍ ጂኦግራፊ ላይ ስንጀምር ጂኦግራፊ ምንድነው? ሳይንቲፊክ ስተዲ ነው። እርዝን ሳይንቲፊካሊ የሚያጠና ሳይንስ ነው። ምንድነው ዲስክራይብ የሚያደርገው? ዲስክራይብ እና አናላይዝ የሚያደርገው ስፓሻል እና ቴምፖራል ቫሪዬሽን ነው። በምድር ላይ ያለውን ስፓሻል ማለት ከቦታ አንጻር ከአንድ ቦታ ከሌላ ቦታ ያለውን ልዩነት ቫሪዬሽን እና ቴምፖራል ማለት ደግሞ በጊዜ ለምሳሌ የዛሬ 20 ዓመት 30 ዓመት ያው ጂኦግራፊ ላይ ስንመጣ ደግሞ በመቶዎች በሚሊዮኖች ዓመት ነው የምናወራው። በጊዜ መሀል ያለው ቴምፖራል ቫሪዬሽን ይባላል። ስፓሻል ቫሪዬሽን ደግሞ ከአንድ ቦታ ወደ ሌላ ቦታ ለምሳሌ የሆነ አካባቢ ያለው የተፈጥሮ ሀብትና ከሌላው እናወዳድራለን ማለት ነው። ጂኦግራፊ ሳይንቲፊክ ስተዲ ሆኖ ስፓሻል እና ቴምፖራል ቫሪዬሽንን አናላይዝ የሚያደርግ ነው። ፎከስ የሚያደርገው ፊዚካል፣ ባዮሎጂካል እና ሂውማን ፊኖሜና ነው። ፊዚካል ቁሳዊ የሆነው ፊዚካል የሆነው አለ፣ ባዮሎጂካል ተፈጥሮ የሆነው አለ፣ ከዛ ደግሞ ሂውማን ፊኖሜና ማለት ከሰው ልጅ አንጻር ለምሳሌ ስለ ካልቸር፣ ስለተለያዩ ነገሮች ሰዎች መካከል ስላለው ኢንተራክሽንም ጂኦግራፊ በዛው ያጠናል ማለት ነው። እነዚህ ነገሮች ፊዚካል፣ ባዮሎጂ እና ሂውማን ፌኖሜና ያላቸውን ኢንተርሪሌሽን እና ዳይናሚዝም አክሮስ እርዝ ሰርፌስ በእርዝ ሰርፌስ መካከል እርስ በርስ ያላቸውን ግንኙነት እና እንዴት ዳይናሚክ እንደሆኑ እንዴት በጊዜ ሂደት እንደሚለዋወጡ ያጠናል ማለት ነው። ጂኦግራፊ ላይ ይህንን ዴፊኔሽኑን አክሴፕትድ የተደረገ ዴፊኔሽን ነው። ይህንን መጠቀም እንችላለን። ኔቸር ኦፍ ዲሲፕሊኑን ስናይ ዲፊካልት ነው ዲፋይን ለማድረግ፣ ምክንያቱም ዳይናሚክ ነው፣ ኢቮልቭ ያደርጋል፣ በጊዜ ሂደት እየተለዋወጠ ነው የሚመጣ፣ በተለያየ መንገድ ደግሞ ይጠናል። ቼንጂንግ ሜትድ ኦፍ ስተዲ። ስለዚህ በዚህ ምክንያት ክሊር የሆነ ዴፊኔሽን መስጠት አይቻልም፣ ግን እዚህ ጋር የጠቀስነው ዴፊኔሽን ይሄ አክሴፕትድ የሆነ ዴፊኔሽን ነው ማለት ነው። ስኮፕ፣ አፕሮች እና ቲም ኦፍ ጂኦግራፊ ላይ ስንገባ ስኮፕ ማለት የጂኦግራፊ ልክ ምንድን ነው ማለት ባውንደሪው ምንድን ነው፣ ምንድን ነው የሚያጠና ስንል ጂኦግራፊ ምንድን ነው ኤክስፕሌን የሚያደርግ አሬንጅመንት ኦፍ ናቹራል ኤንድ ካልቸራል ፊውቸር ኦን እርዝ ሰርፌስ። ስለዚህ እርዝ ሰርፌስ የሚባለው ምድር ላይ ይሄ ከላይ ያለው ፓርት የምድር ከላይ ያለው ፓርት እርዝ ሰርፌስ ይባላል። የምድር ጠርዙ ማለት ነው። ከዛ ውስጥ ወደ ውስጥ በገባ ቁጥር እርዝ በጣም ትልቅ ስለሆነች የተለያየ እንትን አላት፣ ክፍፍል አላት። ግን ጂኦግራፊ የሚያጠናው የእርዝን ክረስት ነው። ያንን በናቹራል እና ካልቸራል ፊውቸር ከተፈጥሯዊ እና ካልቸራል የሆነውን ነገር ኤክስፕሌን ያደርጋል ማለት ነው ጂኦግራፊ የእርዝን ሰርፌስ። ስለዚህ ሆሊስቲክ ኢንተርዲሲፕሊናሪ ፊልድ ነው፣ ራሱን የቻለ የተሟላ ከሌሎች ፊልዶችም ጋር ደግሞ አብሮ የሚነካካ ኢንተርዲሲፕሊናሪ የሆነ ፊልድ ነው። ስለዚህ ምንድነው ኮንሰርን የሚያደርገው አንደርስታንድ ማድረግ ላይ ምን ላይ ቼንጂንግ ስፓሻል ስትራክቸር ፍሮም ፓስት ቱ ፊውቸር። ስፓሻል ከቦታ አንጻር ያለው ስትራክቸር የምድር ሰርፌስ እንዴት ከድሮ አሁን ላይ እንዴት እየተለወጠ ነው የሚለው ላይ ፎከስ ያደርጉ ያጠናል ማለት ነው። ስለዚህ ስኮፑ ምንድን ነው ስንል የእርዝ ሰርፌስ ላይ አትሞስፌሩን ያጠናል። ሊቶስፌር፣ ሃይድሮስፌር እና ባዮስፌር። አትሞስፌር የሚባለው ይሄ አየሩ አትሞስፌሩ ነው። ሊቶስፌር ማውንቴኖች ከላይ ያሉት ናቸው። ሃይድሮስፌር የምንለው ይሄ ውሃ ያለበት ቦታ ሃይድሮስፌር ይባላል። ባዮስፌር ደግሞ እንስሳቶች ምናምን ያሉበት ጫካው ምናምን ይሄ ባዮስፌር ይባላል። ስኮፑ እርዝ ሰርፌስ ሆኖ ደግሞ ከእርዝ ሰርፌስ እነዚህ 4 ክፍሎች ያጠናል ማለት ነው። ስለዚህ አፕሮች ቱ ጂኦግራፊ እንዴት ነው ጂኦግራፊ የሚያጠና ስንል በሁለት አይነት መንገድ ነው። አንደኛው ሂውማን ፊዚካል ኮንቲኒየም አለ፣ ሌላኛው ደግሞ ቶፒካል ሪጂናል ኮንቲኒየም። ስለዚህ ሂውማን ፊዚካል ኮንቲኒየም ምንድን ነው? ሂውማንም ፊዚካልም የሆነውን ነገር ነው የሚያጠና። ስለዚህ
ስፔክትረም ነው ማለት ከሂውማን ፊዚካል አስፔክቱ ነው። ለምሳሌ ሂውማን አስፔክት ላይ ስናይ ስለ ካልቸር ማለት እንዴት ሰዎች ከተለያየ ቦታ ያሉ ሰዎች እንዴት የተለያየ ካልቸር እንዳላቸው እንደሆነ ግንኙነታቸው ያጠናል። ፊዚካል የሆኑ ስለ ቦታውን ደግሞ ያጠናል። ይሄ ሂውማን ፊዚካል ኮንቲኒየም ይባላል። ሁለተኛው ደግሞ ቶፒካል ሪጂናል ኮንቲኒየም ነው። ቶፒካል ማለት ሲስተማቲክ ነው፣ አንድ ቶፒክ ይዞ የሚያጠና ለምሳሌ ኤግዛማይን ስፔሲፊክ ካታጎሪ ፊዚካል ኦር ሂውማን ፌኖሜና አስ ዲስትሪቢዩትድ ኦቨር ዘ ኤርዝ። ስለዚህ ለምሳሌ አንድ ቶፒክ ብንመርጥ ለምሳሌ ሬንፎል የዝናብ ሁኔታ እሱ አንድ ቶፒክ ነው። ቶፒካል ሲስተማቲክ ሲሆን እሱን ከተለያየ ቦታ አንጻር እናጠናዋለን። ለምሳሌ አፋር ላይ ያለው የዝናብ ሁኔታ ከራስ ዳሽን ካለው የዝናብ ሁኔታ ምንድን ነው እያለ አንድን ቶፒክ ሲስተማቲክሊ ስናጠና ይሄ ቶፒካል ወይም ደግሞ ሲስተማቲክ ይባላል። ሪጂናል ጂኦግራፊ የሚባል ግን አንድ ቦታ ላይ ፎከስ አድርጎ ውስጡ ላይ ባሉ ነገሮች አሶሲዬሽን ለምሳሌ ምንድን ነው ለምሳሌ የአፋር ሪጅን መሀል ያሉ ነገሮችን ክላይሜቱ ከሂውማን ኢንተራክሽኑ ጋር ከአየር ሁኔታው ጋር ያለውን ግንኙነት አንድ ቦታ ላይ ብዙ ነገሮችን ያላቸውን ግንኙነት የምናጠና ከሆነ የሪጂናል ጂኦግራፊ ይባላል ማለት ነው። አፕሮቹ ጂኦግራፊ በሁለት አይነት መንገድ ነው። አንደኛው ሂውማን ፊዚካል ኮንቲኒየም ነው፣ ሌላኛው ደግሞ ቶፒካል ሪጂናል ኮንቲኒየም ነው። ኮንቲኒየም ማለት ኮንቲኒየስ የሆነ ነገር ማለት ነው። ክሊር የሆነ ባውንደሪ የለውም ማለት ነው። ለምሳሌ ስለ ሬንፎል እያጠናን መርጅ ሊያደርግ ይችላል ወይም ደግሞ ሊገናኝ ይችላል ከሪጂናል ጂኦግራፊ ላይ ደግሞ ስለ አፋር ምናጠ ነው። ስለዚህ ይሄ ኮንቲኒየም የሚለው ያንን ነው የሚገልጽልን። ስለዚህ ጂኦግራፊ 5 ቤዚክ ቲሞች አሉት፣ ዋና ዋና የትኩረት ነጥቦች ወይም ደግሞ ፒላር ልንላቸው እንችላለን። የመጀመሪያው ሎኬሽን ነው። ሎኬሽን ምንድን ነው ስንል የአንድን ፓርቲኩላር ፕሌስ ወይም ፖዚሽን የሚያመለክት ነው። አንድን ቦታ የት ነው ያለ የሚለውን የምናውቅበት ነው። ሎኬሽን ማለት መገኛ ማለት ነው። ስለዚህ ለጂኦግራፊክ ስተዲ መነሻ ነው። ምክንያቱም ያው የት እንዳለ ያላወቅነውን ቦታ እናጣለን። ስለዚህ የመጀመሪያው ሎኬሽን ነው። ሎኬሽን ደግሞ ሁለት አይነት ነው። አብሶሊት ሎኬሽን ይባላል፣ ሪላቲቭ ሎኬሽን ይባላል። አብሶሊት ሎኬሽን ስንል አብሶሊት የሆነ ማለት ፊክስድ የአንድ ቦታ ስፔሲፊክ የሆነው በደንብ ምንድን ነው የሚለካ ቦታው ማለት ነው። ስለዚህ ይሄ ላቲቲዩድ እና ሎንግቲዩድ የላቲቲዩድ እና ሎንግቲዩድ ላይኖችን በመጠቀም ኤግዛክትሊ አንድ ቦታ የት ጋር እንዳለ የምናውቅበት መንገድ ነው። ሁለተኛው ደግሞ ሪላቲቭ ሎኬሽን ነው። ሪላቲቭ ሎኬሽን ሲሆን ከሌሎች ቦታዎች አንጻር ነው የሚገልጸው። ለምሳሌ እዚህ ጋር የተጠቀሰው ለምሳሌ ላቲቲዩድ ላይ 34 ዲግሪ 57 ዲግሪ ሎንግቲዩድ ደግሞ 37 ዲግሪ እያልን እንጠቅሳለን። ይሄ ኤግዛክትሊ በቃ በማፕ ብንሄድ እዛ ቦታ ቀጥታ ልናገኘው የምንችል ዲቴክት ልናደርገው የምንችል በጂፒኤስ ምናምን የምናገኘው ቦታ የአብሶሉት ሎኬሽን ነው። ሪላቲቭ ደግሞ ሲሆን ለምሳሌ ኢትዮጵያ ከኬንያ አንጻር በዚህ በኩል ናት፣ ከኤርትራ አንጻር በዚህ በኩል ናት እያልን የምንገልጸው ያ ሪላቲቭ ሎኬሽን ይባላል። ከአምስቱ የጂኦግራፊ ትኩረቶች አንደኛው ሎኬሽን ነው። ሎኬሽን በዚህ መንገድ ማየት እንችላለን። ሁለተኛው ደግሞ ፕሌስ ነው። ሎኬሽን እና ፕሌስ ልዩነታቸው ምንድነው? ሎኬሽን ቅድም እንዳልነው የት ነው ያለ ነው። ፕሌስ ደግሞ ያ ቦታ እንዴት ነው የሚለውን የሚያብራራልን ነው። ስለዚህ የፊዚካል እና ሂውማን ካራክተሪስቲክ የአንድ ሎኬሽን ፊዚካል እና ሂውማን ተፈጥሯዊ እና ሰዋዊ የሆነውን ባህሪውን ስናስረዳ ፕሌስ እንለዋለን። ለምሳሌ አንደኛው ቶፖኒም። ቶፖኒም ማለት የዛ ቦታ ስሙ ቶፖኒም ይባላል። ሳይት ስንል ደግሞ ፊቸሩ ለምሳሌ ማውንቴን አለው ወይ፣ ማውንቴኖቹ እንዴት አይነት ናቸው የሚለውን ሳይቱን እናብራራ ከሆነ ያ ሳይት እንላለን። ሲቹዌሽን ደግሞ ኢንቫይሮንመንታል ኮንዲሽኑ ለምሳሌ እዚህ አካባቢ ያለው የሰው አሰፋፈር እንዴት ነው፣ ኢኮኖሚ እንዴት ነው ምንል ከሆነ ሲቹዌሽን ነው። ስለዚህ እያንዳንዱ ፕሌስ የራሱ የሆነ ካራክተሪስቲክ አለው። ከነዚህ ሶስት ውስጥ የሚገባ ለአንድ ፎርም የመሬት አቀማመጡ፣ ሃይድሮሎጂ ከውሃ አንጻር፣ ባዮግራፊ ከባዮሎጂካል ከሆኑ ነገሮች ሊቪንግ አንጻር ያለው ሶይሉ፣ ፖፕሌሽን ትሬቱ፣ ዲስቲኒክ ካልቸሩ ለምሳሌ እዚህ ጋር ዲስቲኒክ ካልቸር የአንድ ቦታ ልዩ የሚያደርገው ካልቸሩ ምን ውስጥ እናገኘዋለን? ፕሌስ ላይ ሲቹዌሽን የሚለው ነገር ላይ ልንከተው እንችላለን። ስለዚህ ፕሌስ የሚለው ያ ቦታ ምንድን ነው የሚለው ነው የበለጠ የሚያብራራል። ሎኬሽን ሲሆን የት ነው የሚገኝ ነው። ፕሌስ ሲሆን ደግሞ ያን ቦታ ልዩ የሚያደርገው ምንድን ነው የሚለው ነው።
ስለዚህ ይሄ ሄልፕስ ኢን ኮምፔሪንግ ኤንድ ኮንትራስቲንግ ዲፈረንት ፕሌስስ። ስለዚህ ይሄ ነገር ፕሌስ ለምን ይጠቅመናል? አንድን ቦታ ከሌላ ቦታ የምናወዳደርበት ነው ማለት ነው። ሶስተኛው ደግሞ ሂውማን ኢንቫይሮንመንታል ኢንተራክሽን። ሂውማን ኢንቫይሮንመንታል ኢንተራክሽን ደግሞ ስንመለከት ሂውማን ቢንጎች ከኢንቫይሮንመንት ከተፈጥሮ ጋር እንደ ሰው ልጅ ተፈጥሮን ኢንተራክት የሚያደርግ ተፈጥሮን የሚነካ የለም ሌላ ፍጥረት ማለት ነው። ስለዚህ በዛ ጊዜ ደግሞ ሰው ልጅ ኢንቫይሮንመንቱን አፌክት ያደርገዋል። ስለዚህ ሰው ከኢንቫይሮንመንት ጋር ባለው ኢንተራክሽን ሶስት አይነት ሁኔታዎች አሉ። አንደኛው ዲፔንደንሲ ነው። ዲፔንደንሲ ስን ሪላያንስ ኦን ኔቸር ፎር ሰርቫይቫል። ስለዚህ ዲፔንድ መሆን ወይም ደግሞ የኔቸር ጥገኛ ነው። ስለዚህ ራሱን ኔቸሩ ምንም ሳንቀይረው ያለውን ነገር እየተጠቀመ ዲፔንድ የምናደርግ ከሆነ ለምሳሌ ሪቨሩን ተከትሎ ሰው ሲሰፍር ምናምን ይሄ ነገር ዲፔንደንሲ ነው። ሁለተኛው ደግሞ አዳፕሽን ነው። አዳፕሽን ደግሞ እኛን ራሳችንን ማስተካከል ነው ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት መሀል ላይ ያለው ተራራ ቦታ ለእርሻ አይመችም። ነገር ግን እንደምትመለከቱት እርከኖችን ሰርተው ለእርሻ እንዲመች አድርጎታል። ይሄ ምንድነው? አዳፕት እያደረግን ነው እኛ ብሄቪየራችንን ወይም ደግሞ የአኗኗር ሁኔታችን ላይፍ ስታይላችንን ለኢንቫይሮንመንቱ ለአካባቢው እንዲመች አድርገን አዳፕት ስናደርግ ይሄ አዳፕሽን ይባላል። ሌላኛው ደግሞ ሞዲፊኬሽን። ይሄ ደግሞ ኢንቫይሮንመንቱን መለወጥ ወይም ደግሞ ኮንከር ማድረግ ወይም ደግሞ ተፈጥሮ መግዛት ማለት ነው። ስለዚህ እንደምታዩት ግድብ ሰርተዋል፣ ድልድይ ተሰርተዋል ማለት ይህን ተፈጥሮ የሆነውን ነገር ሙሉ ለሙሉ ለእኛ እንዲመች አድርገን ስንቀይረው ይሄ ሞዲፊኬሽን ይባላል። ስለዚህ ሂውማን ኢንቫይሮንመንታል ኢንተራክሽን የጂኦግራፊ ሶስተኛው ቲም ነው። የሚያጠናው ደግሞ ሰው ከኢንቫይሮንመንት ጋር ያለውን ግንኙነት መስተጋብር ነው ማለት ነው። ሌላኛው ደግሞ ሙቭመንት ነው። አራተኛው ተም አምስተኛው ያለ አራተኛው ቲም ደግሞ ሙቭመንት ነው። ስለዚህ ሙቭመንት ማለት የሰዎችን የቃንና የአይዲያ ሙቭመንት ወይም ነው ከአንድ ቦታ ወደ ሌላ ቦታ የሚሄድበትን መንገድ ነው የሚያጠና። ስለዚህ ለምሳሌ ሰዎች ይንቀሳቀሳሉ። ሙቭመንት ኢኔብል ሂውማን ሃቢቴሽን ኦፍ ኮንቲኔንት ኤንድ አይስላንድ። ስለዚህ ሙቭመንት ስላለ የሰው እንቅስቃሴ ስላለ ኦልሞስት በሚባል ደረጃ አብዛኛው የምድር ክፍል ምን ሆኗል ማለት ነው በሰው ልጆች ስር ነው። ይሄ ፒፕል ሙቭመንት ነው። ሌላኛው ደግሞ ጉድስ እቃዎች ትራንስፖርት ይደረጋሉ ከአንድ ቦታ ወደ ሌላ ቦታ። ሌላኛው ደግሞ አይዲያ ነው። አይዲያ አሁን ባለው እንትን ቴክኖሎጂ ሰርኩሌት ያደርጋል። ስለዚህ ይሄ ደግሞ ምን ያመጣል? ዩኒፊኬሽን ኤንድ ዲቨሎፕመንት ኦፍ ሂውማን ሲቪላይዜሽን። ስለዚህ አንድ እዚህ ያለ አዲስ አበባ ያለ አንድ ሰው አሜሪካ ካለ ከአንድ ሰው ጋር በብዙ ነገር የሚመሳሰል ባህሪ የሚመጣበት ምክንያት ምንድነው? አይዲያ ሰርኩሌት ስለሚያደርግ ነው ባለው በቴክኖሎጂን በተለያየ መንገድ። ስለዚህ ሙቭመንት ደግሞ ባጭሩ ይህንን ነው የሚያስረዳ። ሌላኛው ደግሞ ሪጅን ነው። ሪጅን ስንል አንድ ዲስቲንክት የሆነ የራሱ የሆነ ካራክተር ያለው ቦታ ሪጅን ይባላል፣ ክልል ይባላል። ሪጅን ምንድነው? ሁለት አይነት አለ። አንደኛው ፎርማል ሪጅን ነው። ሁለተኛው ደግሞ ፋንክሽናል ወይም ኖዳል ሪጅን ነው። ፎርማል ሪጅን የምንለው በምንድነው ዲፋይን የሚደረገው? ሆሞጂኒቲን ፌኖሜና። ስለዚህ ባሉት ፌኖሜናዎች ወይም ደግሞ ባህሪያቶች ለምሳሌ በሶይል አይነቱ፣ በቴምፕሬቸሩ፣ በሬንፎሉ ወይም ደግሞ ወደ ሂውማን ወይ ደግሞ ካልቸራል ነገሩ ስንመጣ በላንጉጅ፣ በሪሊጅን፣ በኢኮኖሚ ተመሳሳይ ነገር ያለው አንድ ቦታ ምን ይባላል? ይሄ ፎርማል ሪሊጅን ነው። ለምሳሌ ኢትዮጵያ ብናያት ከሪሊጅን፣ ከኢኮኖሚ፣ ከላንጉጅ ከብዙ ነገር አንጻር ኢትዮጵያ ያላት ቦርደር አንድ ማህበረሰብ ወይም ደግሞ አንድ አይነት ነገር ነው የሚያመለክት። ለምሳሌ ደግሞ ብራዚል ላይ ያለውን ትሮፒካል ሬን ፎረስት የሚባሉትን ሌሎችን ደግሞ ስናይ ለምሳሌ አማዞን ጫካ ስናይ ከፎረስት አንጻር ልክ የአካባቢ ዴንስሊ ፎረስት ያለበት ጫካ ያለበት ቦታ ነው። ያንን እንደ አንድ ሪጅን ዲፋይን ልናደርገው ይችላል። ከዛ ስንወጣ ያ አይነት የተፈጥሮ ሁኔታ ስለሌለ፣ ስለዚህ ፎርማል ሪጅን ክሊር የሆነ ቦንደሪ ያለው የሚታወቅ ክልል አለው ማለት ነው። ይሄ ፎርማል ሪጅን እንለዋለን። ፋንክሽናል ወይም ደግሞ ኖዳል ሪጅን የምንለው ደግሞ ፋንክሽናል ኢንተርሪሌሽን ሊንኬጅ ዊዝን ስፓሻል ሲስተም አንድ ቦታ ላይ ላይሆኑ ይችላሉ። ክሊር የሆነ ቦንደሪ ላይኖሩ ይችላል። ግን በሆነ ነገር ኢንተርሌትድ ያደረጉ ለምሳሌ በትሬድ ሪሌት ያደረጉ ማለት በመገባበያየት
በተለያየ መንገድ የተለያየ አካባቢ ላይ ያሉ አካባቢዎች ወይም ደግሞ ሰዎች ኢንተርሌት ሲያደርጉ እነዚ አካባቢዎች ፋንክሽናል ወይም ደግሞ ኖዳል ሪጅን ልንላቸው እንችላለን። ሴንትራል የሆነ ቦታ አለ፣ ኖዶች አሉ። ኖድ ማለት ሴንተር ላይ ካለው ውጭ ላይ ያሉ ኖዶች ክፍሎች አሉ። እነሱ በሆነ መንገድ ኢንተራክት የሚያደርጉ ከሆነ እና ሊንክ ካለ ያን ፋንክሽናል ወይም ደግሞ ኖዳል ሪጅን ይባላል። ስለዚህ ቲም ኦፍ ጂኦግራፊ አምስተኛው ሪጅን ነው ማለት ነው። በዚህ መንገድ የቻፕተር 1 የመጀመሪያውን ክፍል ተመልክተናል። በቀጣይ ደግሞ 1.2 ሎኬሽን ሼፕ ኤንድ ሳይዝ ኦፍ ኢትዮጵያ ኤንድ ዘ ሆርን በሚል ርዕስ እንመለከታለን። ይህን ሾርት ኖት የምትፈልጉ ከሆነ እዚህ ቻናል ባዮ ላይ ያለውን ወይ ደግሞ ከታች ሊንክ አደርግላችኋለሁ የቴሌግራም ቻናላችንን ጆይን አድርጋችሁ ሾርት ኖት ማግኘት ትችላላችሁ። ቻናሉን ሰብስክራይብ እያደረጋችሁ፣ ላይክ እያደረጋችሁ፣ ሼር እያደረጋችሁ በቀጣይ ቪዲዮ እንገናኝ።